ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብ ጫና እንዲያደርግ ስትል ኤርትራ መጠየቋ ተነገረ። ተመልካቾቻችን እኒህና መሰል መረጃዎችን ይዘን ወደ እናንተ ቀርበናል። ትኩስ ፈጣንና ታማኝ መረጃዎችን ወደ እናንተ እንዲደርሷቸው ሰብስክራይብ በማድረግ ፓን ኢትዮጵያን ይቀላቀሉ የአክብሮት ግብዣችን ነው። የኤርትራ የውጭ ጉዳይ ሚኒስትር ኤርትራ በኢትዮጵያ ላይ ጦርነት ለመክፈት ጥረት እያደረገች እንደሆነና ሀገሪቱ በፕሪቶሪያው የግጭት ማቆም ስምምነት ላይ ጣልቃ እየገባች ነው የሚል ሐሰተኛ ያሉት ክስ በኢትዮጵያ በኩል መኖሩ ስለመገለጻቸውም ተጠቅሷል። ኤርትራ ይህንን ያለችው አስመራ ውስጥ ተቀማጭ ለሆኑ አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና ሀገሪቱ እውቅና ስለሰጠቻቸው የተባበሩት መንግስታት ተቋማት ኃላፊዎች በውጭ ጉዳይ ሚኒስትሯ በኩል ማብራሪያ በተሰጠበት ወቅት ነው ተብሏል። ኤርትራ ኢትዮጵያን በተመለከተ ሰሞኑን በተደጋጋሚ መግለጫ ወጣች ቢሆንም በኢትዮጵያ ፌዴራል መንግስት በኩል ለዚህ ግልጽ የተሰጠ ምላሽ የለም። የኤርትራ መከላከያ ሰራዊት አሁንም በኢትዮጵያ ግዛት አለ ብሎ የሚያመለክት አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ተጠያቂ ለማድረግ ነው ያሉት የኤርትራ የውጭ ጉዳይ ሚኒስተር የሀገሪቱ መከላከያ ሰራዊት የሰሜኑን ጦርነት ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ያለው ድንበር እንዲሰማራም ተደርጓል ብሏል። ኢትዮጵያ ከኤርትራ ጋር ቀድሞ አብሮ እንደነበረ ህዝብ ሊመሰገን የሚችል ግንኙነት ሊመሰረቱ ይገባ ነበር። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ በሁለቱ ሀገራት መካከል መልካም ግንኙነት ቢታይም ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ በሁለቱ ሀገራት መካከል መልካም ግንኙነት ቢታይም የሰሜኑ ኢትዮጵያ ጦርነት በግጭት ማቆም ስምምነት የተቋጨው የፕሪቶሪያ ስምምነት የነበረው በጎ ግንኙነቱን ቀልብሶታል ብሏል። የጦርነቱ አካል እንደነበረ እንደ አንድ ሀገረ መንግስት በስምምነቱ ወቅት የተወሰነ ደረጃም ተሳትፎ ሊኖረው እንደሚገባ በመርህ ደረጃ ይጠበቅ ነበር የተባለ ሲሆን የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ ውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ያሉት የኤርትራ የውጭ ጉዳይ ሚኒስተር በትግራይ ጊዜ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ፍትጊያ የኤርትራ መንግስት ምንም አይነት ሚና የለውም ብለዋል። የሁለቱ ሀገራት ግንኙነት ወዴት እያመራ ነው ብለን የጠየቅናቸው ተንታኙ ሁለቱ ሀገራት አንደኛው ለአንዳቸው መልካም ሊሆኑ የሚገባ ነገር ግን መልካም ያልሆኑ ጎረቤቶች ናቸው ብለዋል። ግንኙነታቸው ወደ መሻከር አሁን ደግሞ በቅርቡ እንዳየነው ወደ መካሰስ ያደላ ቅርጽ እንዲይዝ ያደረገው ነገር ምንድነው ብለን ከጠየቅን ግን ምንም ተጨባጭ ምክንያት የለውም ተብሏል። ተንታኙ እንደሚሉት ኤርትራ ህወሓት ሙሉ በሙሉ እንዲጠፋ አለመደረጉ የፈጠረባት ቁጭት በፕሪቶሪያው ስምምነት ተሳታፊ አለመደረጓና የኢትዮጵያ የባህር በር የማግኘት ፍላጎት ያንን ተከትሎ እየተራመዱ ያሉ አቋሞች ግንኙነታቸውን ወደ መሻከር የገፉ ምክንያቶች ሊሆኑ እንደሚችሉ ምልከታቸውን ጠቅሷል። ተጀምሮ የነበረው የሀገራቱ በጎ ግንኙነት እንዲቀጥል የሚቸግረው ምንድነው ብለን ለተሰጠው ምላሽም በሁለቱ መንግስታት መካከል የጀብደኝነትና የጦረኝነት ባህል ነው ያለው ብለዋል። ተመልካቾቻችን እኒህና መሰል መረጃዎችን ይዘን ወደ እናንተ ቀርበናል። ትኩስ ፈጣንና ታማኝ መረጃዎች ወደ እናንተ እንዲደርሷቸው ሰብስክራይብ በማድረግ ፓን ኢትዮጵያን ይቀላቀሉ የአክብሮት ግብዣችን ነው።